ደራሲ አሳምነው ባረጋ ከዚህ በፊት የትሮይ ፈረስና ሌሎች አጫጭር ታሪኮች የሚል መጽሐፍ አስነብቦን ነበር። በኋላ ደግሞ 4 ያህል ተረኮች ጨምሮበት በዛው ርዕስ አሳትሞታል። ከነዚህ መሃል አንዱን ዶሴ ቁጥር 105/93 የሚሰኘውን አበበ ባልቻ ያነብልናል። ዶሴ ቁጥር 105/93 አሳምነው ባረጋ የትሮይ ፈረስና ሌሎች አጫጭር ታሪኮች። ዶሴ ቁጥር 105/93 ነገ ነው ቀጠሮ ማለዳ። እንደ ዶሴ ቁጥር 105/93 የፈተነ ሙግት የለም። እርግጥ ነው አንጋፋ ጠበቃ ለመባል የበቃው አይደለሁም። እንዲያውም አንጋፋነት በዘመን ቁጥር ከተመተረ ያለ ብዙ እንካሰላንቲያ ከግልገል ጠበቆች ወገን ነው የምመደበው። ጀማሪ በሆንም ቅሉ ታዲያ በርካታ ጉዳዮች በእጅ አልፈዋል። በመቶ ሺህ የሚቆጠር ብር ብድር ሸምጥጦ ክዶ ሲያበቃ ሽራፊ ሳንቲም እንዳልቀመሰ ጻድቅ ዳኛ ፊት ከምቅለጨለጨው መናጢ ጀምሮ ደረቅ ቼክ በከተማው እንደ ጸበል በመርጨት ተከሶ ለገዛ ጠበቃው እንዴት ጭማሪ ደረቅ ቼክ እስከሚበጥሰው ባለ ሀብት ድረስ እንደ ዶሴ ቁጥር 105/93 የፈተነ ሙግት ግን የለም። የትምህርት ቤት ጓደኛዬ ነው ወደ እኔ ላካት። የዛሬ 7 ወር ገደማ ሳምሶን አንድ ጉዳይ እንድትይዝልኝ ፈልጌ ነበር አለኝ በቴሌፎን። ይህን ጉዳይ ገርሞኝ ጠየቅኩት። ከስራ ካላባረሩት ወይም መኪና ካልገጨው በቀር የፍርድ ቤት ጉዳይ የሚያጋጥመው አይደለም። ጓደኛዬን ሳውቀው ወሩን አስቀድሞ ለአንድ የመንግስት ድርጅት በዱቤ ሽጦ በሰላም የሚኖር አግሮ ኢኮኖሚስት ነው። እንደ መጽሐፍ ነው የሚያነበኝና አይዞ ከስራ አልተባረርኩም፣ ግን አንዲት ባሏ የሚያስቸግራት ልጅ እንድታማክርልኝ ፈልጌ ነበር አለኝ። ኤልያስ ድምፄ ከፍ ብሎ ልጮ ስል ረጋ ብሎ አቋረጠኝ። ቀስበል ቀስበል አውቃለሁ፣ የባልና የሚስት ጉዳይ በፍጹም እንደማትይዝ አውቃለሁ። በአጠቃላይ የግለሰቦች ጠበቃ ሆነ መስራት እንደማትፈልግ ሁሉ አውቃለሁ፣ ምንም ያክል ዋጋ ቢከፈል። ሆኖም ይህን ሁሉ እያወቅኩ ግን ደግሞ ከጠየቅኩ እሺ አልኩት። እውነቱን ነው። ያን ሁሉ እያወቀ ግን ደግሞ ከጠየቀኝ በቂ ምክንያት አለው ማለት ነው። እሺ ላካት። ግን ልብ አድርግ፣ ምንም ቃል የገባሁት ነገር የለም። በትንሹ ሳቅ። አዎ ምንም ቃል የገባሁ ነገር የለም አለኝ። ባሏ ያስቸገራት ልጅ ቢሮ የመጣች ማመን አልተቻለኝም። በጣም ልጅ ናት እኮ፣ ረዥም ቁመት፣ እጅግ ጽድት ያለና ሲጸነስ አንስቶ በተመረጡ መብልና መጠጦች ብቻ የታነጸ ገላ። አቤት ውበት፣ አቤት ውበት፣ አቤት ውበት! ለዚችስ ይሄ እግዚአብሔር አይኑን በጨዋጥ ሆኖ ያዳላላት። ባሌን መፍታት ፈልጌ ነው አለችኝ እንደተቀመጠች። ለመሳቅ ለጥቂት አመለጥኩ። አይስክሪም በሚታዘዝበት ቅላጼ እኮ ነው እንዳያለችኝ። እኔም የሚታደስ አሮጌ ቮልስ እንደቀረበለት መካኒክ በቃ አምጪው እንሰራዋለን አልኳት። አንድ ላይ ስንስቅ እንግድነቱ ቶሎ ጠፋ። ከመጀመሪያውም ፍጹም ቆንጆ ስለነበረች የእሷ ደጋፊ ነበርኩ። ታሪኳን ስትነግረኝ ደግሞ እውር ደጋፊያው ሆንኩ። ዕድሜ 21 ነው። 2 ልጆች አሉኝ፣ ሴቶች። በ16 ዓመቴ ያገባሁ። ባሌ ያጎቴ ጓደኛ ነው፣ የእናቴ ወንድም። ብዙ ፍራንክ አለው። የገንዘብን ጣዕም እስኪያጣው ድረስ ብዙ ሀብት አለው። ግን ለገንዘብ ስል አላገባሁትም። እወደው ነበርና ነው ያገባሁት። የመጀመሪያ የተረት መጽሐፌን ያመጣልኝ እሱ ነው። ትንሽ እያለሁም ትልቅ እንደሆንኩ ያህል እንዲሰማኝ ያደርገኝ ነበር። ልደቶቼ ሁሉም ላይ ተገኝቷል። ስናገር ማይረባም ነገር ስናዝ ያዳምጠኝ ነበርና ነው። ሁል ጊዜ ንጹሕ ሲሆን የተቆጠበ ንግግር ነበረው።
ቤተሰቦቼ በሙሉ ለሱ ክብር አላቸው እና ወድጀው ነው ያገባሁት። እርግጥ ነው መርጬ አላገባሁትም፣ ምክንያቱም ሌላ ምርጫ ጭንቅላቴ ውስጥ አልነበረምና ነው። የፍቅር ጊዜያችን ጣፋጭና አጭር ነበር። ስላረገዝኩ በጥድፊያ እንድንጋባ ተደረገ። ልጆቹም ተከታትለው ተወለዱ። ትልቋ 5 ዓመቷ ነው። ትንሽየዋ ደግሞ 3። ትንንሽ መላኮች ናቸው፣ ያምራሉ። ልጆቼ ማደግ ሲጀምሩ ትዳሬ ምን ይመስል እንደሆን ማየት ጀመርኩ። ጭር ያለ ትዳር ነበር። ምንም ፍቅር ውስጡ አልቀረም። ባሌም 2 ሰው ሆኖ አገኘሁት። የቤትና የአደባባይ ስድብ አሳምሮ የሚያውቅ፣ እኔን ማሳነስ ልማዱ ያረገ፣ ሰራተኞቹ ፊት እንኳን እንዴት እንደሚያወርደኝ ብታውቅ። አሁን በዚያን ሰሞን ወጥ ቤቷን ጠርቼ እስኪ ባዶ ሽሮ አምሮኛል ጥፍጥ አድርገሽ ለምሳ ስሪልኝ ብዬ ብላት፣ ቆይ ለጋሼ ልደውልላቸው እዚህ ቤት ሽሮ እንዳይሰራ ብለዋል አለች። ኮምፒውተር ልማር ስለው እንኳን መሸርሞጥ አማረሽ ወይ ሳትጨርስልኝ እንደ አራስ ሕፃን ስቅስቅ ብላ ጮክ ብላ ማልቀስ ጀመረች። እኔ ግን መሸርሞጥ ፈልጌ አልነበረም፣ እውነቴን ነው አለችኝ በፍጹም የዋህነት። እንደ ንጹሕ የበጋ ደመና የነጹ ሰፋፊ አይኖቿን መደቦች እያንከራተተች። ዶናት አምሮኝ ሹፌሩን ላኩት እንዲገዛልኝ። እንዴት እንደሰማ አላውቅም። የዛን 2 ምሽት አባረረው እና ለጠበቃም እንኳን ቢሆን የማይነገሩ ጸያፍ ቃላቶች ተናገረኝ። ከሁሉም በላይ ግን 2ኛዋ ልጅ ከሹፌሩ ጋር የሚያስደንቅ መመሳሰል አላቸው ብሎ እንደሚያስብ በምር ቀልድ ነገረኝ። አሁን ከሱ ጋር ለመኖር አልችልም። ጠልቼዋለሁ። የወደድኩትን 1000 ጊዜ በላይ ጠልቼዋለሁ። ለእኔ ያ የምወደው ቁመናው፣ የረጋ ስብዕናው፣ ምርጥ ቀልዱ ሙልጭ ብሎ ተሰውሮብኛል፣ ጠፍቶብኛል። በየምሽቱ አስቀያሚ ስድቦች የሚያወጣው አፉ ብቻ ነው የቀረልኝ። የችግሬ ምሬቱ ደግሞ ለማንም ላዋየው አለመቻሌ ነው። እሱ ከኔ ውጭ ለሁሉም ፍጡር ደግ ነው፣ ጨዋ ነው፣ ቸር ነው። አሁንም ልሰብካት ሞከርኩ፣ አልተሳካልኝም። አየሽ ወይዘሮ ሔዋን፣ አሁን እንዲህ ያለ ውሳኔ ለመወሰን ረፍዷል። እናት ሳትሆኚ ቢሆን ሳትወልጂ ሲሆን የምትወስኝ ውሳኔ አንቺንና አንቺን ብቻ ይጠቅማል ወይም አንቺንና አንቺን ብቻ ይጎዳል። አሁን ግን እያንዳንዱ እርምጃሽ በልጆችሽ ሕይወት ላይ የጥቁርና ነጭ ያክል ልዩነት ያስከትላል። ለልጆችሽ ስትይ፣ ለነሱ ወደፊት መማር ስትይ፣ ደግሞም ጋብቻ መቻቻልና ሆደ ሰፊነት ሳታቋርጠኝ እስክጨርስ ጠበቀችኝ። አልችልም አለችኝ። አልችልም፣ ሕይወቴ ነው። ስተት ሰርቻለሁ። ያንን ስተት ደግሞ አስተካክዬ ሳበቃ ሕይወቴን እቀጥላለሁ እንጂ ስተቴ ውስጥማ ለዘላለም አልጨማልቅም። እስኪያስበው ሁል ጊዜ ትዝታው የትናንት ማታ መጥፎ ቃላት፣ ተስፋው ደግሞ የነገው ማታ አስቀያሚ ስድብ የሆነበት ሕይወት እስቲ አስበው። በመጨረሻ ሔዋንን እንደ ደንበኛ ተቀብዬ ፍርድ ቤት ዶሴ ቁጥር 10593 እንድከፍት ያደረገኝ ባሏ ራሱ ነበር። ቢሮዬ በመጣች ማግስት በቴሌፎን አገኘኝ። በእውነቱ ስለ ራሱ እጅግ የተሳሳተ ግምት ያለው ሰው ነው። በብር ገዝቶ በብር ከ50 ከመሸጥ ሌላ የማያውቅ ተራ ነጋዴ ሆኖ ሳለ የንጉሥ ሰለሞን ክብር ይገባኛል ባይ ነው። በዚህ ጉዳይ እጅን ብታስገባ እንደ ትኋን ነው የሚጨፈልቅህ አለኝ በአልካፖን ድምፅ። አልካፖንን ታውቁታላችሁ፣ ታዋቂው ኒውዮርክ ማፊያ አለቃ። ለ3 ቀናት ያህል በእውነት ሰግቼ ነበር። ኋላ በራሴ መንገድ ማጣራት ሳደርግ በባንክ ዕዳ እንጂ በሌላ በምንም ነገር የማይበልጠኝ መደዴ ፍጡር መሆኑን አረጋገጥኩ። ሔዋን ለፍቹ የሰጠችኝ ምክንያት በእኔ በኩል አጥጋቢና ተቀባይነት ያለው ቢሆንም በሕጉ ዓይን ግን ፍጹም አንካሳ ሆነና ተገኘ። በዛ ላይ ባሏ የቀጠራቸው ጠበቆች በትክክል አንጋፋና የእጅ ሥራ ቀልጥፈው የሚያውቁ ባለሙያዎች ነበሩ።
ጊዜው ደግሞ ህልምና ህግ እንደፈቺው ነው የሚል ጥቅስ ስራ ላይ ዋለበት ነው። እርግጥ በተሻሻለ የቤተሰብ ህግ አዋጅ ቁጥር 1392 መሰረት ፍቺውን ማስወሰኑ እጅግ ቀላልም ፈጣንም ነው። ነገር ግን ሔዋን አንዳችም ተሙን እንኳን ሳታገኝ ልጆቿን እንኳን ሳትይዝ በለበሰችው ልብስ ብቻ ነጭ ድሃ ሆና ነው ከቤት የምትወጣው። ምክንያቱም ባሏ ንብረቱን ሁሉ ያፈራው ከጋብቻ አስቀድሞ በመሆኑ መፈናፈኛ የማይሰጥ መረጃ አቅርቧልና ነው። በቂ የልምድ የትምህርትና የገቢ መሰረት እንዲሁም የምትገባበት መጠለያ የሌላትን ወጣት እናት 2 ሕፃናት ልጆች ታሳድግ ሲል የሚፈርድ ዳኛ አልነበረም። ሔዋን ለወደፊት ሕይወቷ መነሻ የሚሆን ሀብት እንድትካፈልና ልጆቿም በእሷ ስር ሆነው እንዲያድጉ ለማስወሰን የግድ የባሏን በዳይነት ለዳኛው በአጥጋቢ ሁኔታ ማስረዳት ይጠበቅብኛል። እማኝ የሌለው በውድቅት ሌሊት በተዘጋ የመኝታ ክፍል ውስጥ የሚሰራን በደል በምን ያስረዱታል? ከሰዓቱ ቢሮ በጸጥታና በንቃት ተቀምጬ ተገባደደ። ነገ ነው ቀጠሮ። ጠዋት መቼም እንደ ዶሴ ቁጥር 1593 የፈተነ ሙግት የለም። ከዚህ አስቀድሞ ያስኳቸው ጉዳዮች ለእኔ መዝገብ ብቻ ነበሩ። በስራዬ ላይ አንድም ጊዜ እንኳን ስሜታዊ ሆኜ አላውቅም። ዶሴ ቁጥር 1593 ግን መዝገብ ብቻ ሊሆንልኝ አልቻለም። ዶሴው መካከል ቆንጆ ሐዘንተኛ ልጅ አለች። ትምህርቷን፣ ልጅነቷን፣ ሕይወቷን የሰዋችላቸውን ውድ ሕፃናት ልጆቿን ልታጣ ያለች እናት አለች። ባሏ ለምን እንደሆን እሱም በማያውቀው ምክንያት ለረዥም ጊዜ አእምሮዋን ሲበዘብዛት የኖረች ምስኪን ሚስት፣ የሞቀና የደመቀ ትዳሯን በጉርምስና ጥጋብ ለማፍረስ እንደተነሳች ቆጥሮ ቤተሰቦቿ ፊት የነሷት አይዞሽ ባያልባ ሴት። ዶሴ ቁጥር 1593 ሕይወቷን ወይ የመበተን ወይ የመሰብሰብ የሞት ሽረት ስልጣን በሷ ላይ ያለው። ለእርዳታ ፊቱ የተንበረከከች እጅግ ውብ ወጣት ፊት አቅመቢስ የመሆን ቀፋፊ ስሜት ነው እየወረረኝ ያለው። ችሎት ተራ እየጠበቅን ነው። ወገቧ ላይ ጠቦ ዳሌዋ ላይ የሰፋ የሚያምር ባለአበባ ቀሚስ ላይ ጉርድ ሽብሽብ ነጠላ ደርባ ከኔ ጎን ተቀምጣለች። አይን አይኔን ታየኛለች። እንደ ዛሬ ፓርላማ መሆን አምሮኝ አያውቅም። ባሏ ፍርፍር ግጥም አድርገው በበሉ 2 አጫጭር ወፋፍራም ጠበቆች ግራና ቀኙን ታጅቦ አይኑን ሳይሰብር ያይናል። እንደሚያሸንፍ እንኳን እሱ እኔም እርግጠኛ ነበርኩ። ከቶም ምን ልፍጠር? ምን? ድንገት ድምፁን ያጠፋሁት ሞባይል ቴሌፎን ሟይቴን ይነዝረኝ ጀመር። ቁጥሩን ሳየው ከኔው ቢሮ ነው። ማንሳት አልፈለኩም። ሆኖም ግን በባላጋራዎቼ ፊት ላፍታም ቢሆን ተፈላጊነት ያለው ጠበቃ ሆኜ ለመታየትና መናኛም ቢሆን መጠነኛ ድል ለማስመዝገብ በማሰብ አንገቴን ቀስሬ ሳበቃ ትከሻዬን አስቀድሜ እየወረወርኩ ወደ ደጅ ወጣሁ። አቤት አልኳት ጸሐፊዬን። ድምፅ ያላስደስታት ጸሐፊ በፍርሃትና በቀስታ አቶ መስፍን የሚባል ሰው መጥተው ነው፣ የወይዘሮ ሔዋን የድሮ ሾፌር ነበርኩ የሚሉ። አቋረጥኳትና ምን ይላል አልኳት። ሊያነጋግሩ ይፈልጋሉ አለች። ድምፁ የወጣትና ደስ የሚል ቃና ያለው ነበር። ጌታዬ ይቅርታ፣ ብንነጋገር ደስ ይለኝ ነበር አለኝ። ስለምን ጉዳይ? አይ እንደው ይረዳ እንደሆን ብዬ አስቤ ነበር አለኝ። እኮ ምን? ከኋላዬ ሔዋን እየሮጠች ነበር። አቶ ሳምሶን ተጠርተናል። ዳኛው ለውሳኔ እየተሰናዱ ነበር። ለጥ ብዬ እጅ ነሳሁ። ውሳኔውን ጀምረነዋል። ሆኖም ግን አልደረሰልንም። ባዳሪ እናየዋለን።
ለአርብ ቀጠሮ ብንይዝ እያሉ ነበር ዳኛው። አሁንም ደግሜ ለጥ ብዬ አዋራ ልሽ የተነሳው። ይናገሩ ፈቃድ ተሰጠኝ። አመልካች የፍቺ የቤቱታቸውን ማሻሻል ይፈልጋሉ አልኩኝ። ለምን? አመልካች የፍቺ ጥያቄ ማቅረብ የፈለጉት ተጠሪ ሌላ ሚስት እንዳላቸውና 2 ልጆች እንደወለዱ ተናግሬ ሳልጨርስ የሔዋን ባል ጭምብሉን ገሽልጦ ሲያበቃ ጸያፍና በአሁኑ ዘመን ላለ አድማጭም እንኳ ገልጾ ለመጻፍ ተገቢ ያልሆኑ ጸያፍ ቃላትን ያወርድብኝ ጀመር። እዚያው ችሎቱ ላይ ሔዋን በዝግታ በጣቶቿ ጣቶችን እየፈለገች ነበር። ጣቶችን አሸሸሁ ለጊዜው። ዶሴ ቁጥር 10593 አሳምነው ባረጋ፣ የትሮይ ፈረስና ሌሎች አጫጭር ታሪኮች